ጣት አለው የለውም? አላህ ታፋ የሚል አልተገለጸም። ኦኬ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ኦኬ አላውቅም ማለት እሺ መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? መዳፍ ነው የጠየቁህ። በቃ አልተገለጸም። እሺ ኦኬ አልተገለጸም። ሜቢ አታውቀው ይሆናል እንጂ ተገልጿል። ወገብስ አለው የለውም? አላህ እሺ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። አልሐቅ ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። እርሱ ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው እጁ? አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንደ አምላክህን ምንድነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አንድ ጊዜ ብቻ ሳይሆን በተደጋጋሚ ሙጀሲማ ወሃቢያዎች ኢስላምን አይወክሉም ብለን ብዙ ጊዜ እንናገራለን። ለምን ከተባለ ይህንን ሲገልጸው የቆየውን ነገር ነዋ የሚያመልኩት አላህ ብለው። ይህ አላህ አይደለም። እናንተም በክርስትና ሃይማኖት ላይ ያላችሁ ከሙስሊሞች ጋር ተወያየን ብላችሁ ልታስቡ ትችላላችሁ። አስለን ሙስሊሞች አይደለም እንዲህ በተለያዩ ክፍለ አካላት የሚገለጽ ነገር በአእምሮ የተቀረጸ የተሳለ እንጂ ፈጣሪ ሊሆን አይችልም። እዚህ እንግዲህ እንደሰማችሁት ጣት አለው ወይ ሲባል አዎን አለ። ከዛሊከ ታፋስ ሲባል አልተገለጸም። እግሩስ ጣት አለው እጅ አለው ጣት ጋር የተገጣጠመ ወይስ እንዴት ነው? አልተገለጸም። በአጠቃላይ እንደሰማችሁት መዳፍ ሁሉ አልተገለጸም። ይሄ ሁሉ ያስቀምጣል። ወገብ አለው ግን እንደ ፍጡር አይደለም። ወገብ አለው እንደ ፍጥረታት ግን አይደለም። ይሄ ጌታ ነው። አሁን ይሄንን ኢዕቲቃድ ይሄንን ከሚያምን ሰው ጋር ይሄንን ክፍለ አካላት በአጠቃላይ ለፈጣሪ ሰጥቶ ከሚያምን ሰው ጋር ከሙስሊሞች ጋር ውይይት አደረኩ ማለት አይቻልም። ይሄ አላህ አይደለም፣ ፈጣሪ ሊሆን አይችልም። የግዴታ በቅንጭላት በአእምሮ የተሳለ በአእምሮ የተቀረጸ ግዑዝ እንጂ ፈጣሪ ሊሆን አይችልም በጭራሽ። እንግዲህ እጅና እግሩስ የተለያየ ወገቡ የተለያየ ነው ሲባል አልተገለጸም ማለት ከሰማይ የሌሊቱ 1/3 ወደ ሰማይ ሲመጣ እንዴት ነው እግሩም እጁም አንድ ላይ ነው ወይ ሲባል ማንኛው ነው? አልተገለጸም ማለት ሌላ ነገር ሊተነትን ተነሳ። አያችሁት? ይሄ አላህ ነው ወይ ፈጣሪ ፈጽሞ ሊሆን አይችልም ነው እኛ የምንለው። አሁንም ነገር ሐዲስና ቁርአንን ሰለፎች ዑለማዎች በምን መልኩ ወሰዱት በምን መልኩ ተረዱት የሚለውን መገንዘብ ግዴታ ነው። በራሱ በፍልስፍና የሚጓዝ የወሃቢያ ቡድን እስላምን ሊወክል አይችልም በጭራሽ። በነገራችን ላይ ይህ ሰው እሱ ብቻ አይደለም የሱም ተከታዮች ወሃቢያ ሙጀሲማ በአጠቃላይ ለአላሁ ተባረከ ወተዓላ ይሄን ሁላ ነገር አልተገለጸም አለ እንጂ የነሱ ተከታይ የሆኑት የነሱ ዑለማ የሚባሉት እንደነ ዑሰይሚን ሌሎችም ጭምር አላሁ ተዓላ የሆነ ነገር አላሰበተም አልጠቀሰምና ግን ያን ነፍይ አናደርግም። መሰለን ከሙጀሲማዎች ከወሃቢያዎች መካከል አንደኛው አላሁ ተዓላ ይሰማል፣ ሲሰማ ግን ጆሮ የለውም ማለት አንችልም ማለት። ለምን የለውም የማንልበት ምክንያቱ ለምንድነው? ሊኖረው ኢህቲማል ስላለው ሊኖረው ስለሚችል የለውም ብለን ነፍይ አናደርግም። እሱ ነፍይ ስላላደረገ ይላል። አሁን ይሄ ሰውዬ ይህ አልተገለጸም ብሎ የሚናገረው ሊኖረው ስለሚችል ነፍይ አላደርግም ነው። የለውም አለለም። ጣት አለው የተያዘ ነው ወይ ሲባል አለንም ያለው ሊያዝ ይችላል የሚል ግምት ስላለው ነው። ለዚህም የነሱ ዑለማ የተባሉትን የነሱ ፈላሲፋዎችን ኩቱቦቻቸውን አንተ ማቅረብ ስለምንችል፣ ስለዚህ ሙስሊሞች በአጠቃላይ አዋጅ ይህ የሙስሊሞች እምነት አይደለም። ሙስሊሞች ጣት ያለው እግር ያለው ወገብ ያለው ወከዛሊከ ፊት ያለው ነገርን የሚያመልክ የለም። ሙስሊም አይደለም። አስለን ይሄ ራሱን ወደ ሙስሊሞች አስጠጋ እንጂ በአእምሮ የቀረጸውን ግዑዝ አላህ የሚል ስም ሰጥቶ ወደ ሙስሊሞች ተጠጋ እንጂ ፈጽሞ የሰውዬ እስላምን ሊወክል አይችልም። ስለዚህ
ይሄ ወሃቢያዎች አላህ ብለው የደበቁት እኛ ሰለፍይ ነን የሰለፏ እንስት ነኝ ትላል ይመጣ ሰለፍይ ነኝ ይላል መጥቶ ሰለፍይነቱ በመላሱ እንጂ የሐቂቃ ሰለፎችን ተከትሏል ማለት አይደለም። ለምን ሰለፎች አህሉ ሱና ወልጀማዓ ይሄንን አሁን ሲጠቅሰው የነበረውን ክፍለ አካላትን ያሟላ አላህ ብለው አያመልኩም። እስኪ እህቶች ወንድሞች ወዲ ሐቅ እንመለስ። እስኪ እሱን ሂደን ከማጨብጨብ እሱን በማጨብጨብ ከመደገፍ ስለምንወደው ብቻ አይደለም። ሐቅ ነው። ሐቅን ተከተል የደበቁት ነገር ነው። ይሄ የሁሎችም የወሃቢያዎች እምነት ይሄንን እሱ የጠቀሰውን ክፍለ አካላትን ያሟላን ነገር ነው አላህ ብለው ሰይመው የሚያመልኩት። የሙስሊሞች ጌታ ይሄ አይደለም። ይሄ አሁንም በተደጋጋሚ በአእምሮ የተቀረጸ ግዑዝ ነው። ሙስሊሞች በዚህ ነጥብ ላይ አሁን በዚህ አባባል ላይ እህቶች ወንድሞች የማታቁ በተለያየ በስደት ላይ ያላችሁ ዲን እንማራለን እያላችሁ ተጅሲም የምትማሩ እህቶች ወንድሞች የማንቂያ ደወል ሊሆናችሁ ይገባል። ለዚህ ነገር ነው ይሄን እንዲታመልኩ ነው ይሄንን አላህ የሚል ስም ሰጥታችሁ እንዲታመልኩ ነው የሚጠሯችሁ ማለት ነው። አላሁ ተዓላ ቀጥተኛውን መንገድ ይወፍቀን። ባረከላሁ ፊኩም።